ጤና ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜና ተጀምሯል። አበይት ጉዳዮችን እናስተዋውቃችሁ። መንግስት ሸኔ እያለ የሚጠራውና በሽብርተኛ ድርጅትነት የፈረጀው ራሱን የኦሮሞ ነጻነት ጦር ሲል የሚጠራው አማጺ ቡድን መሪ ጃልመሮ ጦርነታችን ከህዝብ ሳይሆን ከስርዓቱ ጋር ነው ሲል ተናገረ። የአውሮፓ ህብረት በኢትዮጵያ ልዑክ በሰሜን ኢትዮጵያ ያለው ሁኔታ አሳሳቢ መሆኑን ገለጸ። በእስራኤል የሚኖሩ ኢትዮጵያውያን መንግስት የትውልድ እስራኤላውያን ወደ እስራኤል ማምጣት እንዲጀምር በተቃውሞ ሰልፍ ጠየቁ። የውጭ ምንዛሬ የተከፈለበትን ዕቃ ከተፈቀደው ቀን የሚያሳልፉና የውጭ ምንዛሬን በማያስገቡ አካላት ላይ የሚወሰደው እርምጃ በኢትዮጵያ ብሔራዊ ባንክ ላይ ጥያቄ ተነሳ። ያስተዋወቅናችሁን ጨምረው ሌሎች ዘገባዎችን ይዘናል። አብረን እንቆይ። መንግስት ሸኔ እያለ የሚጠራውና በሽብርተኛ ድርጅትነት የፈረጀው ራሱን የኦሮሞ ነጻነት ጦር ሲል የሚጠራው አማጺ ቡድን መሪ ጃልመሮ ጦርነታችን ከህዝብ ሳይሆን ከስርዓት ጋር ነው ሲል ተናገረ። በኢትዮጵያ መንግስት የሚፈለጉት የአመፀኛው ጦር መሪ ጃልመሮ ከሰማይ ሆነው አድኖ በሚከታተሏቸው ድሮኖች ላለመያዝ በየጊዜው ቦታቸውን ይቀያይራሉ። መንግስት ሽብርተኛ በማለት የፈረጀው ሲሆን የኦሮሞ ነጻነት ጦርንም በብሔር ላይ ያተኮሩ ሰላማዊ ሰዎች ላይ ጥቃት ይፈጽማል ሲል ይከሳል። ይሁን እንጂ ጃልመሮ ከመደበቂያ ቦታዎቹ በአንዱ ሆኖ በሰጠው ቃለ መጠይቅ ታጋዮች ንጹሃንን ኢላማ ያደርጋሉ የሚለው ውንጀላ ውድቅ አድርጓል። ጦርነታችን ከህዝብ ጋር አይደለም የሚለው ድሪባ ኩምሳ ወይም ጃልመሮ ጦርነታችን ከስርዓቱ ጋር ነው ይላል። በተጨማሪም እኛ እየታገልን ያለነው ኦሮሞን እንደ ዜጋ የማይቆጥረውን ስርዓት ለማረም ነው። አላማችን በህዝብ ፍላጎት ላይ የተመሰረተ ዴሞክራሲያዊና ሁሉንም የሚያካትት የፖለቲካ ስርዓት መመስረት ነው ሲል አክሏል። በመጋቢት ወር በክልሉ ስላለው የሰብአዊ መብት ጥሰት ሪፖርት የሚያወጣው የአምነስቲ ኢንተርናሽናል የቀጠናው ቃል አቀባይ ሳራ እኛ ያካሄድነው ጥናት ሁለቱንም የኦሮሞ ነጻነት ጦርነትና የመንግስት ኃይሎችን ከግድያ፣ ከስቃይ፣ ካፈናና በሴቶች ላይ ከሚፈጸም አስገድዶ መድፈር ጋር በተያያዘ ተሳትፎ እንዳላቸው ያመለክታል ብለዋል። ሪፖርታችን በኦሮሚያ ክልል ውስጥ እየተፈጸሙ ላሉትና አሁንም በክልሉ ሰላማዊ ሰዎች ላይ እየቀጠሉ ላሉት ግፎች፣ ጭካኔዎች ሁለቱም ወገኖች ተጠያቂ መሆናቸውን በግልጽ ያሳያል ሲሉ ተናግረዋል። በዘገባው የተለያዩ እማኞችን ታሪክ የዘረዘረው የአሶሺየትድ ፕሬስ ዘገባ ሲቀጥል አንድ የሰብአዊ መብቶች ባለሙያ የሰጡት አስተያየት ላይ ይደርሳል። ጌቱ ሳኬታ ሮሮ የአፍሪካ ቀንድ የሰብአዊ መብቶች ሊግ መስራች ናቸው። እንደ አጋጣሚ ሆኖ በኦሮሚያ ያለው የሰብአዊ መብት ሁኔታም ሆነ አጠቃላይ የሰብአዊ ቀውሱ ትኩረቱ ተነፍጎታል፣ በበቂ ሁኔታ ሪፖርት አልተደረገም ብለዋል። ዓለም አቀፉ የቀውስ አጥኚ ቡድን የአፍሪካ ቀንድ ዳይሬክተር ማግኑስ ቴይለር ኦሮሚያ በጣም ደህንነቱ የተጠበቀ ክልል ነው። ይህ የሆነው በኦሮሞ ነጻነት ጦር ምክንያት ብቻ ሳይሆን እንደ ወንጀለኛ ድርጅት የሚንቀሳቀሱ ሌሎች ቡድኖችም በገንዘብ ዝርፊያ፣ በአፈናና በዝርፊያ ተግባራት ላይ ስለተሰማሩ ነው ሲል አስረድተዋል። ዘገባው ክልሉም ሆነ የፌዴራሉ መንግስት ምላሻቸውን ለማግኘት ቢሞክርም እንዳልተሳካለት አመልክቷል። የአውሮፓ ህብረት በኢትዮጵያ ልዑክ በሰሜን ኢትዮጵያ ያለው ሁኔታ አሳሳቢ መሆኑን ገለጸ። የአውሮፓ ህብረት በኢትዮጵያ ልዑክ በቃል አቀባዩ በኩል በወጣው መግለጫ በሰሜን ኢትዮጵያ ያለውን ሁኔታ አሳሳቢ መሆኑን ገልጿል። የአውሮፓ ህብረት በሰሜን ኢትዮጵያ በቅርቡ እየተካሄዱ ያሉ ክስተቶችን፣ የጦር ፍጥጫዎችንና ግጭቶችን ጨምሮ በከፍተኛ ትኩረት እየተከታተለ እንደሆነ በመግለጫው አስታውቋል። በአስቸኳይ ግጭትን ማርገብ፣ ሰላማዊ ሰዎች እንዲሁም በቀጠናው ደህንነት ላይ ችግር ሊያስከትል የሚችል አዲስ ግጭት እንዳይቀሰቀስ አስፈላጊ መሆኑንም አመልክቷል። በጥቅምት 2015 የተፈረመው የተኩስ አቁም ስምምነት እርስ በርስ ውይይት በማካሄድ ክርክሮችን ለመፍታት መሰረት ሆኖ ሊቆም ይገባል የሚለው መግለጫው የአውሮፓ ህብረት ይህንን ለማድረግና ፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር መተማመን እንዲኖር የሚያስችሉ እርምጃዎችን ለመደገፍ ዝግጁ መሆኑን አስታውቋል። በእስራኤል የሚኖሩ ኢትዮጵያውያን መንግስት ትውልደ እስራኤላውያንን ወደ እስራኤል ማምጣት እንዲጀምር በተቃውሞ ሰልፍ ጠየቁ። በእስራኤል የሚኖሩ ኢትዮጵያውያን ሰልፈኞች በትግራይ ያለውን አለመረጋጋት ተከትሎ በኢትዮጵያ የሚኖሩ 10,000 የሚጠጉ ትውልደ እስራኤላዊ ኢትዮጵያውያንን ወደ እስራኤል እንዲመጡ ጥያቄ ለማቅረብ በእስራኤል ፓርላማ ክንሲት ፊት ለፊት ሰልፍ አድርገዋል። ሰልፈኞቹ የእስራኤል መንግስት ከኢትዮጵያ ሰዎችን የማምጣትና ሂደትንና እነርሱንም ለማምጣት የሚለውን የገንዘብ እርዳታ እንዳቋረጠ የገለጹ ሲሆን ወደ እስራኤል ለማምጣት የሚያስችል ገንዘብ ወዲያውኑ እንዲመደብና በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት እየተባባሰ በመቀጠሉ ወደ እስራኤል እንዲመጡ ሲሉ መጠየቃቸውን ለኢትዮጵያውያን ስደተኞች ድጋፍ የሚያደርገው ፓወር ፎር አሊያህ ድርጅት መናገሩን ዘ ታይምስ ኦፍ እስራኤል ዘግቧል። እንደ ድርጅቱ ግምት ከሆነ 2,000 የሚጠጉ ሰልፈኞች
ከተለያዩ የእስራኤል አካባቢዎች የተሰበሰቡ ናቸው። አብዛኞቹ ሰልፈኞች በእስራኤል የሚኖሩ ትውልደ ኢትዮጵያውያን ሆነው ኢትዮጵያ የሚኖሩ ቤተሰቦች ያሏቸውና ወደ እስራኤል ለመምጣት የሚጠባበቁ መሆናቸውም ተመላክቷል። እንደ ፓወር ፎር አሊያህ መረጃ ከሆነ በተለያዩ ዓመታት እነዚህን ማህበረሰቦች ወደ እስራኤል የመውሰድ ተግባሩ ቢከናወንም ላለፉት 2 ከግማሽ ዓመታት በኢትዮጵያ የቀሩ 10,000 የሚጠጉ ትውልደ እስራኤላዊ ኢትዮጵያውያንን ወደ እስራኤል ለማምጣት ምንም አይነት ጥረት ባለመደረጉ ምክንያት በእስራኤል የሚገኙ ኢትዮጵያውያን ወደ ተቃውሞ መውጣታቸው ተገልጿል። የውጭ ምንዛሬ የተከፈለበትን እቃ ከተፈቀደው ቀን የሚያሳልፉና የውጭ ምንዛሬን በማያስገቡ አካላት ላይ የሚወሰደው እርምጃ በኢትዮጵያ ብሔራዊ ባንክ ላይ ጥያቄ ተነሳ። ጥያቄው የተነሳው የኢትዮጵያ ብሔራዊ ባንክ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የ6 ወራት እቅድ አፈጻጸም ሪፖርቱን ባቀረበበት መድረክ ነው። የኢትዮጵያ ብሔራዊ ባንክ የ6 ወራት የስራ አፈጻጸም ሪፖርቱን በዛሬው ዕለት በሕዝብ ተወካዮች ምክር ቤት ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አቅርቧል። በቀረበው ሪፖርት ዙሪያ ቋሚ ኮሚቴው አንኳር ያላቸውን ጥያቄዎች ለብሔራዊ ባንክ አቅርቧል። በዚህ በብሔራዊ ባንክ መመሪያ መሰረት አስመጪዎች የውጭ ምንዛሬ የተከፈለበትን እቃ በ120 ቀናት ውስጥ ወደ ሀገር ማስገባት አለባቸው የሚል መመሪያ ቢኖርም መመሪያውን የሚተላለፉና የውጭ ምንዛሬን ያላስገቡ በርካታ ላኪዎች አሉ ተብሏል። ውስን የሆነውን የሀገሪቱ የምንዛሬ ሀብት ውጪ በሚያስቀሩ አካላት ላይ የሚወሰደው እርምጃ ምን ያህል ውጤታማና በቂ እንዲሁም ለችግሩ የሚመጥን ነው ሲል ቋሚ ኮሚቴው በሪፖርቱ ላይ ጥያቄን አንስቷል። በተጨማሪም የኢትዮጵያ የወጪ ንግድ በቡናና በወርቅ ላይ ብቻ የተንጠለጠለ ነው። ስለሆነም በእነዚህ ምርቶች ላይ ብቻ መንጠልጠሉ ዘላቂነቱ ላይ ጥያቄ የሚያስነሳ በመሆኑ የሌሎች ዘርፎች የወጪ ንግድ ገቢን ለማሻሻል እንዲሁም የውጭ ምንዛሬ ምንጭን ለማስፋት ባንኩ የድርሻውን ለመወጣት ጥረት እያደረገ ነው ወይ ሲል በማስከተል ጥያቄ አቅርቧል። በብሔራዊ ባንክ የውጭ ምንዛሬ መመሪያ መሰረት አስመጪዎች የውጭ ምንዛሬ የተከፈለበትን እቃ በ120 ቀናት ውስጥ ወደ ሀገር ማስገባት እንዳለባቸው ይደነግጋል። ይሁን እንጂ ይህንን መመሪያ ተላልፈው የውጭ ምንዛሬ ያላስገቡ በርከት ያሉ ላኪዎች እንዳሉ በሪፖርቱ ተመላክቷል። ስለሆነ ውስን የሆነውን የሀገሪቱ የውጭ ምንዛሬ ሀብት ውጭ የሚያስቀሩ አካላት ላይ እየተወሰደ ያለው እርምጃ ምን ያህል ውጤታማ፣ በቂ እንዲሁም ችግሩን የሚመጥር ስለመሆኑ ይብራራል። የውጭ ንግድ ገቢ በዋናነት በቡናና በወርቅ ላይ የተንጠለጠለ እንደሆነ ሪፖርቱ ያመለክታል። በእነዚህ ሸቀጦች ላይ ብቻ የተንጠለጠለ መሆኑ ዘላቂነቱ ላይ ጥያቄ ያስነሳል። ስለሆነም የሌሎችን ዘርፎች የውጭ ንግድ ገቢ ለማሻሻል እንዲሁም የውጭ ምንዛሬ ምንጮችን ለማስፋት ብሔራዊ ባንክ የድርሻውን ለመወጣት ምን ያህል ጥረት እያደረገ እንደሆነና የተገኙ ውጤቶች ካሉ ማብራሪያ ይሰጥበት። የብሔራዊ ባንክ ገዢ ተካልኝ ከቋሚ ኮሚቴው ለቀረበላቸው ጥያቄ ማብራሪያ ነው ያሉትን ምላሽ ሰጥተዋል። በዚህም የውጭ ምንዛሬ የተከፈለበትን እቃ ከተፈቀደው ቀን የሚያሳልፉና የውጭ ምንዛሬ የማያስገባ ነጋዴ የውጭ ምንዛሬ እድል አይሰጠውም፣ የሀገርን ሀብት ወይም ዶላርን ወደ ሀገር ውስጥ የማስገባት ግዴታም አለበት ብለዋል። ከዚህ ቀደም እንዲህ አይነት ተግባራትን በሚፈጽሙ አካላት ላይ ሰፊ ክትትል ሲደረግ እንዳልነበር ያልሸሸጉት የባንኩ ገዢ አሁን ላይ በግል ባንኮችና በብሔራዊ ባንክ በኩል ጥብቅ ቁጥጥር እየተደረገ ነው። በተቀመጠው የጊዜ ገደብ ውስጥ ገንዘቡን ተመላሽ መደረግ አለበት ብለዋል። ይህ ተግባር ከሞራልና ከአሰራር አንጻር ተቀባይነት የሌለው በመሆኑ ገንዘቡን ተመላሽ በማያደርጉ ነጋዴዎች ላይ ከፍተኛ እርምጃ ይወሰዳል ሲሉ አስረድተዋል። የወጪ ንግድ ገቢ በቡናና በወርቅ ላይ ብቻ መሆኑ በውጭ ምንዛሬ ላይ ክፍተት ይፈጥራል በተባለው መሰረት የኢትዮጵያ የውጭ ንግድ ተወዳዳሪነት ከፍ ብሏል፣ ነገር ግን በአንድ ዘርፍ ብቻ አይደለም ሲሉ ጥያቄውን ተከላክለዋል። የኢትዮጵያ የወጪ ገቢ ንግድ ቡናና ወርቅ ላይ ብቻ መሆን የለበትም፣ በኢንዱስትሪዎች በኩል መነቃቃት እየታየ ነው፣ ነገር ግን በቂ ነው ማለት አይደለም በማለት ይህን ለማሳደግም ከተቋማት ጋር በቅንጅት መስራቱ አስፈላጊ ነው ብለዋል። ከዚህ ባለፈ በማዕድን ዘርፍ ኢትዮጵያ በወጪ ንግድ ላይ ብዙ ምንዛሬ ማግኘት ትችላለች፣ በዚህም ብሔራዊ ባንክ ትኩረት ሰጥቶ ይሰራል ሲሉም ተናግረዋል። የኤክስፖርት አድርገው ያልመለሱትን በተመለከተ ተነሳው ጥያቄ ይሄ ሁለቱንም አፕሮች ፈረንጆች ነው የሚሉት ካሮቱንም ዱላውንም አናበን የምንልበት ጉዳይ ነው የሚሆነው። በምንም መልኩ የሀገር ሀብት ኤክስፖርት አድርጎ ያልመለሰ ነጋዴ ሲሪየስ ሊወሰድ አይችልም። እንዲህ የሚያደርግ ነጋዴ ለምን ይበደራል? ለምንስ የውጭ ምንዛሬ እድል የሀገር ሀብት ነው። ኤክስፖርት ያደረገውን አንድም ዶላር ሳትቀር መልሶ ወደ ሀገር ማውጣት አለበት። በዚህ ረገድ ክትትሉም በባንኮችም በብሔራዊ ባንክ በኩልም በጣም የተጠናከረ አልነበረም። አሁን አዲስ አሰራር ዘርግተናል። ጠበቅ ያለ ቁጥጥር ነው የምናደርገው። እዚህ በተቀመጠው ጊዜ ገደብ ውስጥ በ120 ቀን ገደብ አለ። ያ መጨረሻ ቀን ማለት ነው እንጂ እንዳለቀ ወዲያውኑ ገንዘቡ መመለስ አለበት። ችግር ያለባቸውን ጠርተን ችግራቸውን መረዳት ሞክረናል። አንዳንዶቹ በጣም ጥቂቶቹ ከኮንትራት ጋር የተገናኘ በተለይ ካድ በኤልሲ ኤክስፖርት ያልተደረጉ ካሽ አጌንስት ዴሊቨሪ የምንለው መንገድ እቃው ከመጣ በኋላ
ከሄደ በኋላ የሚከፈል አሰራር ላይ ችግር የገጠማቸው አሉ። እነሱም ዲፕሎማሲ የተወሰኑ ናቸው፣ በጣም ጥቂት ናቸው። ከውጭ ጉዳይ ጋርም በመነጋገር በእነዚህ ሀገሮች ጋር ያለውን ችግር ለመፍታት እንሰራለን። በርካታው ግን በጣም በርካታው ችግሩ በራሱ በኩል እንደሆነ ተረድቷል። እስኬጁል ሰጠናቸዋል፣ በወራት ውስጥ ተከፍሎ ያለቀውን እንዲመልሱ። ከዛ ውጭ ግን በጣም ሲሪየስ የሆነ እርምጃ ነው የምንወስደው ማለት ነው። በምንም መልኩ ክቡር ሰብሳቢ ይሄ ከሞራልም አንጻር ከአሰራርም አንጻር ተቀባይነት የሌለው ጉዳይ ኤክስፖርት የሀገር ሀብት ኤክስፖርት አድርጎ አልመልስ የሚል ኤክስፖርተር ካለ እንደ ብሔራዊ ባንክ እንደ መንግስትም ሲሪየስሊ የምናየው ኤክስፖርተር አይሆንም። ይህንን አውቀው እያሳከሉ ነው ያሉት። አሁንም በዚህ አጋጣሚ ይህን ያልጨረሱ ኤክስፖርተሮችን እንመክራቸው በአስቸኳይ ያለባቸውን ግዴታ እንዲወጡ፣ ከዛ በኋላም ስርዓት ባለው መንገድ በፈጠነ መልኩ እንዲሰሩ ማድረግ ነው። ከዛ ውጭ ያለ ማንኛውም አይነት ድጋፍ ግን ብሔራዊ ባንኩ ማድረግ ያለበት እንደ መንግስት ማድረግ ያለብን ድጋፍ አጠናክረን የሚቀጥል ይሆናል። ኤክስፖርት ጋር ተገናኝቶ ትንሽ ኮንሰንትሬሽን አለ። ወርቅና ቡና ላይ ነው ኮንሰንትሬሽኑ እና ሌሎቹ ምርቶች እንዲጨመሩ ምን ለማድረግ አስባቸዋል? የብሔራዊ ባንክ ምን ያደርጋል የሚል ጥያቄ ተነስቷል። ቅድም እንዳልኩት የኢትዮጵያ ተወዳዳሪነት ከፍ ብሏል ስንል በአንድ ዘርፍ ብቻ አይደለም። የውጭ ምንዛሬ የአንድን ሀገር የውጭ ምንዛሬ ተመን የአንድን ሀገር ምርት ከሌላ ሀገር ገበያ ጋር ምን ላይ እንዳለ የሚያሳይ ዋጋ ነው። የኢትዮጵያ የውጭ ምንዛሬ በጣም ኦቨርቫሊዩድ ነው። በውሸት ተቆሎ በነበረበት ጊዜ እውነተኛ ዋጋው 140 ሆኖ 57 28 ብር ወረቀት ላይ በነበረበት ጊዜ የኛ የውጭ ንግዶች ተፈታቱ ነበር። አሁን ግን ይሄ ፖሊሲ በሰፊ ሁኔታ ይሄን ያበረታታ ስለሆነ ልክ ቡና ላይ ወርቅ ላይ እንዳየነው በሌሎቹም ዘርፎች ይሄ መታየት አለበት። በጣም ኢንካሬጂንግ ሳይንስ አሉ። ለምሳሌ ኢንዱስትሪ ፓርክ ብናይ በዚህ 6 ወር ካልተሳሳትኩኝ ከ120 ሚሊዮን ዶላር በላይ ገቢ ነው በ6 ወሩ ያገኙት። ወደ ኢንዱስትሪ ፓርኮች የመጣ ኢንቨስትመንት ከ300 ሚሊዮን ዶላር በላይ ነው። ማኑፋክቸሪንግ ዘርፉም እየተነቃቃ ነው ያለው ማለት ነው። ግን ገና ብዙ ይቀረናል። ቅድም ያልኩት የተቋማት ጋር ያለው ቅንጅት እዚህ ላይ ነው የሚመጣው። ኢኮኖሚ በተናበበ መልኩ መመራት አለ። ብሔራዊ ባንክ የሚያወጣው ፖሊሲ የውጭ ንግድን የሚያበረታታ ሀገር ውስጥ ማምረትን የሚያበረታታ መሆን አለበት። የፋይናንስ ዘርፉ የሚደግፍ መሆን አለበት። የውጭ ንግድ በማሳደግ ላይ የሚሰሩ አምራች ዘርፎች፣ ግብርና፣ ኢንዱስትሪ ደግሞ ይህንን በተናበበ መልኩ በየተቋሙ መደገፍ የተቋማት አቅም እንዲወጣ ማገዝ ይኖርባቸዋል። የታክስ ስርዓታችን ኤክስፖርተሩንም አምራቹንም የሚደግፍ መሆን አለበት። እንዲህ የተናበበ ሲሄድ በሁሉም ዘርፎች ኢትዮጵያ ብዙ ዘርፎች ኢትዮጵያ ተወዳዳሪነትን በምንለካበት ጊዜ በበርካታ የግብርናና የሌሎችም ዘርፎች ተወዳዳሪ አቅም ያላት ሀገር ናት። እነዚህን አጠናክረን በመቀጠል የኢትዮጵያ ቅድም እንዳልኩት የኢትዮጵያ ኤክስፖርት አቅም ኦፍኮርስ 3 ሚሊዮንም አቅም የላትም ለተባለች ሀገር 10 መድረስ ትልቅ ነው፣ በጣም ትልቅ ነው። ግን ካልነቀመጠን ገና ነው። በማዕድን ዘርፍም ገና ብዙ አቅም አለ። እቺ ትልቅ ሀገር ነች። ይህንን የሚመጥን ከፍተኛ የሆነ የወጪ ንግድ እድገት ያስፈልጋል። ዘርፉን መስፋት፣ የምርቶች አይነት መስፋት አለበት እና በጣም ትክክለኛ ኮመንት ነው ኮሚቴ አባላት ያነሱት። ይህንን ከሚመለከታቸው ተቋማት ጋር ተናበን እንሰራለን። እንደ ብሔራዊ ባንክም ከኛ የሚጠበቀውን ጉዳይ ለማድረግ ተግተን እንሰራለን። የዩናይትድ ኪንግደም የውጭ ጉዳይ ሚኒስቴር የኢትዮጵያ ጉብኝታቸው በፍልሰተኞች ላይ እንደሚያተኩር ገለጹ። የብሪታንያ የውጭ ጉዳይ ሚኒስቴር ዛሬ ሰኞ በኢትዮጵያ ያደርጉታል ተብሎ የሚጠበቀው ጉብኝት ከአፍሪካ ቀንድ ወደ ዩናይትድ ኪንግደም የሚጓዙ ፍልሰተኞች ቁጥር እየጨመረ መምጣቱን ተከትሎ ይህንን ለመግታት በሚያግዙ እርምጃዎች ላይ ለማተኮር እንደሚጠቀሙበት መግለጻቸውን ሮይተርስ ዘግቧል። ኢቬት ኩፐር የስራ እድል ፈጠራ አጋርነቶች ሰዎች ከኢትዮጵያ እንዳይወጡ የሚደግፉ ሲሆን ህገወጥ አጋዥ ቡድኖችን ለመከላከልና በብሪታንያ የመቆየት መብት የሌላቸውን ፍልሰተኞች የመመለስ ሂደትን ለማፋጠን ጠንካራ የህግ ማስከበር ትብብር አስፈላጊ ነው ብለዋል። ህገወጥ ስደትን የሚያባብሱ የኢኮኖሚ መንስኤዎችን ለመፍታትና በሰዎች ንግድ ትርፍ በማጋበስ በዓለም አቀፍ ደረጃ የሚንቀሳቀሱ የወንጀለኛ ቡድኖችን ለመመከት በጋራ እየሰራ ነው ሲሉ መግለጫቸውን አመልክተዋል። ይህም ስደተኞች አደገኛ ጉዞዎችን ከማድረግ ይልቅ በሀገራቸው የተሻለ ህይወት እንዲኖሩ የንግድ ልውውጥን የሚያሻሽሉና በኢትዮጵያ ውስጥ በሺዎች የሚቆጠሩ በጎ የስራ እድሎች
እድሎች ሊፈጥሩ የሚችሉ አዳዲስ ስምምነቶችን ያካትታል። ባለፉት 2 ዓመታት ውስጥ በትንንሽ ጀልባዎች ሆነው እንግሊዝ ከገቡ ፍልሰተኞች መካከል 30% ያህሉ የኢትዮጵያ፣ የኤርትራ፣ የሶማሊያና የሱዳን ዜጎች መሆናቸውን የብሪታንያው የውጭ ጉዳይ ሚኒስቴር መረጃ ያመለክታል። በኢትዮጵያ የስራ እድል ፈጠራን ለማገዝ ኩፐር ግሪድ ወርክስ በተሰኘው የዩናይትድ ኪንግደም የኢንቨስትመንት ተቋም የሚመሩ 2 ኃይል ማስተላለፊያ ፕሮጀክቶችን ወደፊት ለማስቀጠል የሚያስችል ስምምነት ይፈርማሉ ተብሎም ይጠበቃል። በተጨማሪም በሴት ልጆች ላይ የሚፈጸሙ ጥቃቶችን ለመከላከል በተመጣጠነ ምግብ እጥረት ውስጥ ለሚገኙ 68,000 ህጻናት ድጋፍ ለማድረግና ተፈናቃዮችን ለሚረዱ ፕሮጀክቶች የሚውል የ17 ሚሊዮን ፓውንድ የገንዘብ ድጋፍ ይፋ እንደሚያደርጉም ይጠበቃል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልኝ።